የተከበረው ወር ውስጥ አላህ አስገብቶናል። አልሐምዱሊላህ ረብል ዓለሚን። ስለደረቁ ጉሮሮዎች፣ ውሃ ስለተጠሙ ከናፍሮች እንዘክራለን። ስለ ጾም አላህ ዘንድ ትልቅ ዋጋ ስለተሰጠው የደረቁ ጉሮሮዎች፣ የደረቁ ከናፍሮች፣ በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም የቁም ለኸሉፉ ፈም ሳኢም የጾመኛ የተቀየረው የአፍ ጠረን አጥየቡ ዐንደላህ ምን ሪሒል ምስክ አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለ። ትልቅ ቦታ አላህ የሚሰጠው እንደ ጾም ከፍታ ሰጥቶ የሚመነዳው የለም። አቡ ሁረይራ ባስተላለፉት ቡኻሪ ላይ በተዘገበው አላሁ ስብሓነሁ ወተዓላ ጾም የኔ ነው እኔ ነው የምመነዳው ይላል። ያ ባሪያዬ ስሜቱን ምግቡን መጠጡን ለኔ ብሎ ተወ፣ ጾምማ ለኔ ነው እኔ ነው የምከፍለው ምንዳውን ይላል። የጾምን ምንዳ አላህ ብቻ ነው የሚያውቀው። አላህ ትልቅ ቦታ የሰጠውን ፈሰውሙ ሊ ጾም ለኔ ነው አለ። ሶላት ስለ አላህ አይደል? ቁርአኑ ስለ አላህ አይደለም? አዎ፣ ግን ኢዳፈቱ ተሽሪፍ አላህ ሊያልቀው የኔ ነው አለ። ልክ ከዓባን በይቱላህ ምድር እኮ የአላህ ነው፣ ቤቶች ሁሉ የአላህ ነው፣ መስጂዶች ሁሉ የአላህ ነው። አነል መሳጅደ ሊላህ መስጂድ ሁሉ የአላህ ነው። ግን ጾም ከዓባን በይቱላህ የኔ ቤት አለው። ኢዳፈቱ ተሽሪፍ የሷሊሕን ግመል ናቀተላህ የአላህ ግመል ተባለች። ሁሉም ግመሎች የአላህ ናቸው። ፍጥረት ዓለሙ የአላህ ነው። በተአምር ስላወጣት የአላህ ግመል ተባለች። ኢዳፈቱ ተሽሪፍ ጾምንም አላህ ከፍታውን ሰቀልና ጾም የኔ ነው እኔ ነው የምከፍለው አለ አላህ። ጾም ትልቅ ነገር ነው። ለዛ ነው አቡ ኡማመተ አልባሂሊ ነሳኢ ላይ በተዘገበው ነቢዩ መጣውና ጠየቅኳቸው፣ የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ንዘው አልኳቸው። ጾምን ያዝ ፈኢነሁ ላ ሚስለ ለህ እሱም ይመስል የለም አሉ። ጾም የሌላውን ዒባዳ ቅርፊት የሚገፍልህ እሱ ነው። ቁርአንን ጾመ ስትቀረው ይለያል። ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ እኮ ነው መጥቶ ተራዊ ያልበቃው ብሎ ተሐጁድ የሚጋፋው። የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል? ጾም የሚገፈው ግልጥና አለ፣ ጥፍጥና አለ። የታሸጉ ዒባዳዎች በደረቁ